አለብንና ታንት የማልሆንበት ምክንያት ከዚህ ቀደም በጣም በተደጋጋሚ ነግሬያችኋለሁ እና ዛሬም ግን እነግራችኋለሁ ማለት አስረግጬ የማልሆንባቸው በጣም በርካታ ምክንያቶች አሉ። ግን ሰሞኑን አንድ እየተነሱ ያሉ ነገሮች አሉ። ሚስጥራት ላይ በድጋሚ ወደ ክህደቱ ጉድጓድ እየወደቀ ያለ የሚዲያው ፕሮቴስታንቲዝም ትላለህ። እዚህ ሚዲያ ላይ ያለው ፕሮቴስታንት ከሆነ ጊዜያት ወደዚህ ሚስጥራትን በቃ እናምናለን ማለት ጀምሮ ነበር። ማለት ጥምቀት ላይ ድህነት ነው ብለን እናምናለን፣ ቅዱስ ቁርባንም እንደው የጌታ ስጋና ደም ነው፣ እንደዚህ አይነት ነገር በቃ እንቀበላለን አይነት የሚመስል ነገርን ማለት እየጀመሩ ነገር ነበር እና አሁን ግን ማለት በፊት ላይ ይክዱት የነበረውን ማለት ነው። አሁን እንደዚህ ነገር መቀበል ጀምሮ ነገር ነበር። አሁን ደግሞ ስናያቸው ይሄ ሚስጥራትን ወደ መካዱ ጉድጓድ ሲወድቁ እያዩ በጣም በርካታ ፕሮቴስታንት ወንድመቶች አክቹዋሊ በጴንጤው ዘንድ ሚስጥራት ይካዳል። ጥምቀት ለድህነት አይደለም፣ ቅዱስ ቁርባንም እውነተኛ የጌታ ስጋና ደም አይደለም። ማነው ህብስቱ የስጋው ምሳሌ፣ ጽዋው የደሙ ምሳሌ ወይም ወይኑ የደሙ ምሳሌ ብለው ነው የሚያምኑት። እንደዚህ የሚል መጽሐፍ ምስል አንድ የሚል በነገራችን ላይ ህብስቱ ለስጋው መታሰቢያ ምሳሌም አይደለም። ህብስቱ ለስጋው አይደለም መታሰቢያነቱ። ህብስቱ ኦልሬዲ ስጋ ከሆነ በኋላ እሱ ነው የክርስቶስን ሞትና ትንሣኤን የምናስብበት ይሆናል ማለት ነው። የጌታችን ሞትን የምናስብበት ይሆናል እንጂ ህብስቱ ለስጋው መታሰቢያ አይደለም። እንደዛ መጽሐፍ ቅዱስ ስጋዬ ካለ በኋላ መታሰቢያ ያለው እንጂ ህብስትነቱ ላይ ይህን ለስጋዬ መታሰቢያ አድርጉት ብሎ ራሱ አይሰጥም። ይህ በጣም ማወቅ አለብን። ለማንኛውም ወደ ቅዱስ ቁርባኑ እንሄዳለን እና ጥምቀት ይካዳል፣ ቅዱስ ቁርባን ይካዳል ምናምን እና ጴንጤ ከማልሆንበት መሰረታዊ ምክንያቶች ውስጥ እነዚህን ሁለቱን የእግዚአብሔርን ጸጋ የምንቀበልባቸው ሚስጥራት መካዳቸው በራሱ የትኛውም ሰው ምድር ላይ ጴንጤ እንዳይሆን ያደርገዋል። ጥያቄ ያለው ጴንጤ ካለ ባይዛ ያስገባለሁ። ያው ጴንጤ ገብቶ አይ ጥምቀት ላይም ቅዱስ ቁርባን ላይም እኛንን ትክክል የሚል ጴንጤ ካለ የትኛውም ወንጌላዊ ይሁን ፓስተር ይሁን ነብይ ይሁን ሐዋርያ ይሁን ሐዋርያም አላቸው አይደል? አፖስትል ሐዋርያ ወንጌላዊ ምናምን እየተባለው አላችሁ አይደል? የምር እኔ እንደውም ሐዋርያና ወንጌላዊ ነው የምፈልገው። ነብዩ ይቅር ለተወሰነ ጊዜ ይረፍና ወንጌላዊ ከተባላችሁ አይቀር ኑ ሐዋርያ ጳውሎስ የተጠራበት ነው ማለት ነው። ያሉት እንግዲህ ተመልከቱ። እንደው በእግዚአብሔር ስም ወንጌላዊ ተብለው ዮሐንስ የሚጠራበት ነው። ሐዋርያ ተብለው አሁንም ዮሐንስን ወይም እነ ጳውሎስ የሚጠሩበት አይደል? ወንጌላውያንና ሐዋርያ እንዴት ነው? ወንጌላዊና ሐዋርያዊ ነው። ወንጌላዊና ሐዋርያት ወንጌላውያንና ሐዋርያት። እሺ ወንጌላዊ ሐዋርያ እየተዋራችሁ የምትጠሩ ፕሮቴስታንቶች ደግሞ እህቶችም አሉ። በእርግጥ አፖስትል ተብላ ሐዋርያ ተብላ ሴትም ልትኖር ትችላለች። ወንጌላዊትም አለች እንዴ? ወንጌላዊት የምትባል ለሴትም ይሰጣል ይሄ ነገር። ኤኒዌይስ ወንድም ሆናችሁ ሴትም ሆናችሁ ኑ እና እስቲ የኛ እምነት ትክክል ነው ብላችሁ ፕሊዝ ከጎናችን ተቀምጣችሁ ተናገሩ። ጥምቀት ላይም ቅዱስ ቁርባን ላይ እድሉን እሰጣችኋለሁ። እሺ እድሉን እሰጣችኋለሁ። ኦኬ ጥምቀት እና ቅዱስ ቁርባንን ክደዋል። እንዴት እንደካዱ ነገራችሁና ቀለል አድርጌ ጴንጤ የማሉበት ምክንያት እሱ እንደሆነ ነገራችኋለሁ። አያችሁ አሁን እነዚህ ለምሳሌ ከጥምቀት እንጀምርና ጥምቀት የእግዚአብሔርን ጸጋ የምንካፈልበት ትልቅ የሆነ ምስጢር ነው። እኔ ስለ ጥምቀት ብዙ ጊዜ ስለተማማርን ብዙ ነገር ልሰጣችሁ አይደለም። ኦልሬዲ በጣም ብዙ ጊዜ ተማምረናል እና በጥምቀት ውስጥ የእግዚአብሔርን ጸጋ እንቀበላለን። ጴንጤዎች ካያችሁ ጸጋ ይላሉ አይደል? እና ሰይጣን ምን ያደርጋል መሰላችሁ? አንደበታችሁ ላይ ጸጋ ያስብልና ግን ጸጋውን ሳትቀበሉት እንድትሞቱ ያደርጋችኋል። እነዚህ ሰዎች ጸጋ ይላሉ፣ ግን ጸጋውን የምንቀበልበትን ያንን ታላቅ የሆነ ምስጢር ክደውታል። የካዱት አንጠመቅም በማለት አይደለም፣ ይጠመቃሉ። ግን ሲጠመቁ የእግዚአብሔርን ጸጋ የምንቀበልበት ነው ብለው በማመን በእንደዚህ እምነት የሚያደርጉት አይደለም። በእምነት የማያደርጉት ከሆነ ደግሞ ያ ነገር ሊፈጸምላቸውም አይችልም። ገና ከጅምሩ ኢቨን በትክክለኛው ቦታ እያደረጉት ነው ብለን ብናስብ ራሱ ጥምቀቱን ማለት ነው በእምነት ሆነው የእግዚአብሔርን ጸጋ እቀበላለሁ ብሎ በእምነት ስለማይቀርቡ ያ ነገር ሊሆንላቸው አይችልም። ስለዚህም የእግዚአብሔርን ጸጋ ላይቀበሉ ወድቀዋል። ጥምቀትን በመካዳቸው የኃጢአት ስርየትን አላገኙም፣ የእግዚአብሔርን ጸጋ አልተቀበሉም፣ ዳግም አልተወለዱ። ቦርን አጌን ክርስቲያኖች አይደሉም፣ ዳግም ያልተወለዱ ሰዎች ናቸው። ይህን ሁሉ ጸጋ የሚገኘው በጥምቀት ውስጥ ቢሆንም እምነት ስለሚፈልግ በእምነት መቀበል ሲኖርባቸው፣ እነሱ ግን እንደዚህ አይነት እምነት የላቸውም። ጸጋን መቀበያ ይሆናል የለም። ዳግም የምንወለድበት ነው በፍጹም። ለኃጢአት ስርየት ነው አይደለም ብለው ነው የሚክሉት። ጥምቀትን
ታዲያ ምንድነው ጥምቀት ምንድነው ጥቅሙ ስትሏቸው አምኖ ምናምን ከዛን ሰው ባመነበት ቅጽበት በዛች ቅጽበት ይድንና ከዳነ ከጸደቀ በኋላ መዳኑን ያሳያል። በመጠመቅ ከክርስቶስ ጋር ሞቶ እንደተነሳ ለሰዎች ያሳያል። ምስክርነት ነው እንጂ ለመዳን አይደለም። ኢየሱስ ምን አለ? ኢየሱስ ምን አለ? ያመነ ይድናል ከዛ ይጠመቃል ብሏል። ማርቆስ 16 ቁጥር 16 ላይ መርማሪዎች ስሙኝ፣ ያመነ ይድናል ከዛ ይጠመቃል አይልም። የሚለው ምንድነው? ያመነ እሺ የተጠመቀም ይድናል። የሚድነው አምኖ የዳነ ይጠመቃል ሳይሆን ገና ከጅምሩ የሚድነው አምኖ የተጠመቀ ሰው ነው። ጥምቀቱ ከድህነት በፊት ነው የሚመጣው። በጥምቀት ውስጥ ድህነት አለ። ይህንን ስለማያምኑ ገና በጥምቀት ውስጥ የሚሰጠውን የእግዚአብሔርን የማዳን ስራ ገና አላገኙም፣ አልዳኑም። ድኛለሁ የሚል ጴንጤ እቀበላለሁ ብያለሁ። ወንጌላዊም ሆንክ ሐዋርያም ሆንክ እቀበላለሁ። ነቢይም ከመጣና አይ እኔ እንደው ዝም ብዬ አንድ ፕሮቴስታንት ወንድም ነኝ። የቴዎሎጂ መምህራን ካላችሁ ፕሊስ ነው። የቴዎሎጂ ደቀ መዛሙርት ምናምን ካላችሁ እናንተም ነው፣ ችግር የለውም። የቴዎሎጂ መምህራን ካላችሁ በጌታ ኑና ትክክል አይደለህም በሉኝ። ድህነት እናንተ ላይ ተፈጻሚነት ሊኖሩ አይችልም። ጥምቀትን በመካዳችሁ ምክንያት እንዲህ ብዬ መናገር እችላለሁ። አይ ኖ እኛ የዳንን ነን ካላችሁ ፕሊዝ ኑና ሞግቱኝ። እኔ አልዳናችሁም ብዬ አምናለሁ። ከዚህ አንጻር ጥምቀትን በመካዳችሁ ራሱ ማለት ነው። እና ለምንድነው እንደዚህ ያልኩት? ጌታችን ኢየሱስ ያመነ የተጠመቀም ይድናል አይደል ብሎ የተናገረው? ያመነ የተጠመቀም ምን ይላል? ይድናል። ሰው ድህነቱ ያለው አምኖ በመጠመቅ ውስጥ ነው። ስለዚህ ከጥምቀት በኋላ ነው። ሰው ከጥምቀት በኋላ ከሆነ በጥምቀት ውስጥ ስለሆነ የእግዚአብሔር የማዳን ስራው የሚሰጠን ለኛ ልክ እንዴት መሰላችሁ? አብ ምን አደረገልን? እኛን ስለማዳን የገዛ ልጁን ብቸኛ ልጁን ስለ ሁላችን አሳልፎ ሰጠ፣ እንዲሁ ወዶን። ከዛ በኋላ ወልድ ምን አደረገልን? አብ ብቸኛ ልጁን ሰጠ። እግዚአብሔር አንድያ ልጁን አሳልፎ እስኪሰጥ ድረስ ዓለምን እንዲሁ ወዶታል። እሺ ወልድ ምን አደረገ? ማዳን የአብ የወልድ የመንፈስ ቅዱስ ነው። እሺ እናንተ የዳናችሁት በአብ በወልድ በመንፈስ ቅዱስ ነው። ስትጠመቁም የተጠመቃችሁት በአብ በወልድ በመንፈስ ቅዱስ ስም ነው። ሰው አብ እንደዛ አደረገው። ወልድ ደግሞ በተለየ አካሉ መጥቶ ስለ ሁላችን ሰው ሆነ። ኦኬ ወድቀን እንዳንቀር ከወደቅንበት መጥቶ አነሳን። ዘነ ስለ ሁላችን ጽድቅን እየፈጸመ ኖሮ ሕግጋትን ሁሉ እየፈጸመ ኖሮ በመስቀል ላይ ስለ ሁላችን ደግሞ ሞተ። መንፈስ ቅዱስ ደግሞ በወልድ የተሰራውን ያንን የማዳን ስራ በአማኞች ላይ ጸጋውን ያፈሳል። ጥምቀት ውስጥ ለምሳሌ ልክ ወደ ጥምቀት ውስጥ ሰውየው ሲገባ ያ ጥምቀት ለእግዚአብሔር ወርክሾፑ ነው፣ የስራ ቦታው ነው። ኦኬ የስራ ቦታው ነው ጥምቀት ለእግዚአብሔር። አዎ ምን አይነት የስራ ቦታው? ያንን ኃጢአተኛ ወደዛ ወደ ጥምቀቱ የሚገባውን ከእግዚአብሔር ርቁ የነበረውን ኃጢአተኛ እንደ አዲስ የሚፈጥርበት ቦታው ነው። ይህንን እንዴት ያደርገዋል ያላችሁኝ እንደሆነ መንፈስ ቅዱስ በጌታችን በክርስቶስ ኢየሱስ የተሰራውን የማዳን ስራ የመስቀሉ ስራ ምናምን በዛ ለኃጢአተኛው ምንድነው በኃጢአተኛው ላይ ያደርገዋል። ሚኒንግ የማዳን ስራውን በእኛ ላይ ያደርገዋል። ከክርስቶስ ጋር አንድ ያደርገናል። በጥምቀት ውስጥ ከጌታችን ኢየሱስ ጋር አንድ ስንሆን ሁላችን ከክርስቶስ ኢየሱስ የተነሳ ኢየሱስ የእግዚአብሔር ልጅ ስለሆነ እኛም ከእርሱ የተነሳ ከጌታ ጋር አንድ በመሆን ማለት ነው። ኢየሱስ የእግዚአብሔር ልጅ ነው። ልክ በጥምቀት ውስጥ ከጌታ ጋር አንድ እንሆንና የእግዚአብሔር ልጅ ከሆኑ ከጌታ ኢየሱስ የተነሳ እኛ ራሳችን የእግዚአብሔር ልጆች እንሆናለን። መጽሐፍ የሚመሰክረው እሱ ነው። ከጌታ ምንድነው? ሮሜ ምዕራፍ 6 ቁጥር 3 ላይ ከጌታ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ይላል። ከክርስቶስ ጋር ስንት እንሆን ዘንድ? አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ ተጠመቅን አታውቁምን ይላል። ስለዛ ከጌታ ጋር አንድ የምንሆነው ከሞቱ ጋር አንድ የምንሆነው በምን ውስጥ ነው አለ? በጥምቀት ውስጥ። እንዲህ ያለ የማዳን ስራ ነው መንፈስ ቅዱስ ለኛ ይሰጠናል፣ የክርስቶስን የማዳን ስራ ማለት ነው። ስለዛ በአብ በወልድ በመንፈስ ቅዱስ ዳንን። አብ ወልድን ላከልን፣ ወልድ ስለ ሁላችን ሰው ሆኖ ከዛ ደግሞ ሕግጋት ሁሉ ፈጽሞ ሞተልን፣ ተነሳልን፣ በአባቱ የተቀመጠልን። መንፈስ ቅዱስ በወልድ የተሰራውን የማዳን ስራ ጸጋን በምንቀበልበት ሚስጥራት ውስጥ ለእኛ ያንን ጸጋ ይሰጣል መንፈስ ቅዱስ ደግሞ። ስለዛ ለአማኞች ይህን ሁሉ እያደለ መንፈስ ቅዱስ ለሚያምኑ ሁሉ መንፈስ ቅዱስ በክርስቶስ የተሰራውን የማዳን ስራ እየሰጠ ደግሞ ድህነትን እንድናገኝ ያደርገናል። ስለዚህ ሄዳለው በአብ ወልድ መንፈስ ቅዱስ ነው። ሰው ግን
ጥምቀት ውስጥ የሚሰጠውን ይህንን ታላቅ የሆነ ጸጋ ካደ። የሰማችሁ ነው ጋይስ? ሰው ጥምቀት ውስጥ የሚሰጠውን ይህንን ትልቅ የእግዚአብሔር የማዳኑን ስራ ካደ። ከካደ መዳንን አያገኝም። ስለዛ ጴንጤ ወንድም እህቶቼ ይህንን ትክዳላችሁ አይደል? በጥምቀት ውስጥ የሚገኘውን የእግዚአብሔርን ጸጋ። ጴንጤዎች ብቻ አይደላችሁም። ባይዚ እኛ ጥንታውያን ነን ምናምን የምትሉ በሪፎርመር ቴዎሎጂ ውስጥ ያላችሁ ከነ ዝዌንግሊ የምትመዘዙ ሪፎርመር ቴዎሎጂ ባይዚ የሚመዘው ከዝዌንግሊ አይደል? አዎ ነው። ሪፎርመር ቴዎሎጂ በነ ጆን ካልቪን እየጠነከረ ሄደ። የሚመዘዘው ግን ከዝዌንግሊ ነው። ዝዌንግሊ ነው የሪፎርመር ቴዎሎጂ ሄድ። ምንድን ነው የሚያመጣ? እሺ ሰው በእነሱ በኩል የሚመዘዘው የሚስጥራት ትምህርት እንግዳ የሆነ ታሪካዊ ክርስትና የማያውቀው ብቅ ያለ እንግዳ የሆነ ትምህርት ነው። በእነዚህ እንግዲህ የተጀመረው የሚስጥራት ትምህርት ለምሳሌ የጥምቀት ትምህርት ኢኒሻሊ የእግዚአብሔር ጸጋ ለኃጢአተኛው የሚፈሰው በጥምቀት ውስጥ ነው። አለቀ። እግዚአብሔር ይህንን ያደርጋል። የእግዚአብሔር ስራ ነው። ይህን ሁሉ ክዶ የተነሳ እምነት አለ። በዛ ውስጥ እናንተ ራሳችሁን በሪፎርመር ቴዎሎጂ ውስጥ የሚያላችሁ ሰዎች ማለት ነው። ስፔሻሊ ደግሞ አሁን እኛ ሀገር አብዛኛው ጴንጤ ስለሆነ ዛሬ ጴንጤ ላይ ነው ስፔሲፊክሊ እየሄድኩ ያለሁት። ሰው ጴንጤዎች ዛሬ ስፔሲፊክሊ እናንተ ላይ ስለሆነ ያለሁት ጥምቀት አያድንም ስለምትሉ የእግዚአብሔርን በጥምቀት ውስጥ ያለውን የእግዚአብሔርን ያንን የማዳን ስራ ሳታገኙ ትቀራላችሁ። ስለዚህ አትድኑ፣ አይዳንም፣ አይቻልም። ለዛ ነው በነገራችን ላይ ቤተክርስቲያናችን በዓለም አቀፍ ጉባኤ ላይ ሳይቀር ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን ያለችው። የኃጢአት ስርየት በጥምቀት ውስጥ አለ። በአንዲት ጥምቀት እናምናለን። ጥምቀት አንዲት ናት፣ ቤተክርስቲያን ውስጥ የምትሰጥ ናት። ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን። ይህንን ጴንጤው እንዳለ ክዶታል። የኃጢአት ስርየት የሚያሰጥ አይደለም ጥምቀት ይላል። ስለዛ ከጸጋው ተለይታችሁ ወደቃችሁ። ጸጋ እያላችሁ ከጸጋው ተለይታችሁ ወደቃችሁ። ብቻዬን የማወራ እንዳይመስላችሁ ክርስቲያን ወንድመቶቼ፣ ፕሮቴስታንት ወንድመቶቼም ይኸው ከእናንተው ከጴንጤ ወንድመቶች እዚህ ጋር አስገባለሁ። ከጴንጤ ወንድሞች በተለይ የቴዎሎጂ መምህራን ካሉ አስገባለሁ። ከሌሉም ችግር የሉም፣ ያሉትን እናስገባለን። ሐዋርያ ወንጌላዊ ምናምን የሚባሉት የፈለገው ጴንጤ ይምጣ እናስገባለን። ለመግባት ግን ያብቃቸው። እሺ ሰው ጴንጤ ከማልሆንበት ምክንያት አንዱ ይሄ ነው። አንደኛ መጽሐፍ ቅዱሳችን ጥምቀት ለድህነት እንደሆነ በግልጽ ያስቀምጣል። አንደኛ ኢየሱስ ያመነ የተጠመቀም ይድናል ብሎ በግልጽ ነው ያስቀምጠው። ያላመነ ይፈረድበታል ይላል። ያልተጠመቀም እኮ አይልም ይላል አንዳንድ ሰው። አዎ ያላመነ ይፈረድበታል ይላል። ያልተጠመቀ ብሎ ግን አልጨመረም። ለምን? ገና ከጅምሩ የሚጠመቀው ምን ካደረገ ነው? ካመነ ነው። ወንጌል ተነግሯል። እንደዛ የሚለው ከላይ ከቁጥር 15 ጀምራችሁ ስትመለከቱ እንግዲህ ወደ ዓለም ሁሉ ሂዱ ወንጌልን ለፍጥረት ሁሉ ስበኩ ይልና ወንጌልን ለፍጥረት ሁሉ ስበኩ ይሰብካሉ። ከዛ ይሰሙ የለ ሰዎች የሚሰበኩት ይሰሙና ያመነ የተጠመቀም ይድናል። ሰምቶ ያመነ የተጠመቀ እምነት ከመስማት ስለሆነ ያመነ የተጠመቀ ይድናል። እሺ ያላመነስ ወንጌሉን ሰምቶ ኖ አላምንም ካለ ይፈረድበታል። ለምን? አላምንም ስላለ ወደ ጥምቀት ስለማይመጣ የእግዚአብሔር የማዳን ስራው የሚሰጥበት ያ ታላቁ የእግዚአብሔር ጸጋን መቀበያ ወደ ሆኖ ጥምቀት አልሄድም ስላለ፣ ምክንያቱም አላምንም አላ ካላመነ ወደ ጥምቀት አይሄድም። ስለዛ ያላመነ ግን ይፈረድበታል ሲል ያልተጠመቀም ብሎ ባይጨምር ምንም ችግር የለውም። ካላመነ ገና ከጅምሮ ምን ስለማይጠመቅ። ስለዛ ጌታ ኢየሱስ ግን ምን አለ ከላይ? ያመነ የተጠመቀም ይድናል። አለቀ። የሚድነው ያመነ የተጠመቀም። ስለዛ ጥምቀት ለምንድን ነው? ለድህነት። በሌላ ስፍራም በዚህ በማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ እንግዲህ ሄዱ አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ደቀ መዛሙርት አድርጓቸዋል። የማን ደቀ መዛሙርት? የኢየሱስ ደቀ መዛሙርት ማድረግ ማለት ክርስቲያን ማድረግ ማለት ነው። ክርስቲያን ተብሎ የተጠሩት ባይዜ ደቀ መዛሙርቱ ናቸው። በሐዋርያት ሥራ ምዕራፍ 11 ላይ በአንጾኪያ ለመጀመሪያ ጊዜ ክርስቲያን የተባሉት እነማን ናቸው ይላል? ደቀ መዛሙርቱም። ሰው ደቀ መዛሙርቱ የጌታችን ደቀ መዛሙርቱ ማለት ነው። የክርስቶስ መሆን ማለት ነው። እንግዲህ ሂዱ አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ደቀ መዛሙርት አድርጓቸው ሲል ማንን ያለው? ክርስቲያኖችን ሁሉ እያጠመቃችሁ ነው ያለው ወይስ አሕዛብን? ህዝቡን ሁሉ በዓለም ላይ ያለው ክርስቲያኖችን አይደለም የሚለው። ባይዚ ክርስቲያኖችን እያጠመቃችሁ ደቀ መዛሙርት አድርጎ አይደለም፣ አሕዛብን ነው። ይህንን ማወቅ ለምን ይጠቅማል? ጆሮአችሁን ስጡኝ። አንዴ እዚህ ጋር በደንብ አድርጋችሁ ጆሮአችሁን ስጡኝ።
ክርስቲያኖች የእናንተ ጌታ ኢየሱስ ምን ብሎ ተናገረ? እንግዲህ ሂዱ አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ እያጠመቃችሁ ደቀ መዛሙርት አድርጉ። እያጠመቃችሁ ማንን? አሕዛብን ወይስ ክርስቲያኖችን? አሕዛብን ገና ያልዳኑ ሰዎችን፣ ህዝቦች እንደማለት ነው። ስቲል ግን ምንድነው? ሂዱ አጥምቁ አስተምሩ የሚልም በኋላ ላይ ስለሚመጣ ገና ትምህርት ያላገኙትን እነዛን ሰዎች ማለት ነው። ስለዚህ ወደ ድህነት ያልመጡትን ሰዎች እነሱን እያጠመቃችሁ ደቀ መዛሙርት አድርጓቸው። ክርስቲያኖችን እያጠመቃችሁ አይደለም የሚለው። ፕሮቴስታንቶች ግን የሚጠመቁት ክርስቲያኖች ናቸው ነው የሚሉት። ሰውየው ክርስቲያን ከሆነ በኋላ ነው የሚጠመቀው። ለነሱ የክርስቶስ ወረዲ ከሆነ በኋላ ከዳነ በኋላ ይጠመቃል የሚሉት። እኔ አንድ ጥቅስ እንኳን ለማስረጃ የማያቀርቡለት ትምህርታቸው ነው። አንድ ጥቅስ የሚቀራረብ እንኳን የማይጠቅሱለት ክህደታቸው፣ ምንፍቅናቸው። ይህ ምንፍቅና ሊትራሊ የእግዚአብሔርን ጸጋ መቀበያ የሆነውን ጥምቀት መካድ፣ ይህ ምንፍቅና አይደለ ነው። በጣም ይቅርታ አድርጉልኝ፣ ይህ ምንፍቅና ነው። እና ሰው ጌታ ኢየሱስ ምን አለ? አሕዛብን በአብ በወልድ በመንፈስ ቅዱስም እያጠመቃችኋቸው የኔ አድርጓቸው። በዓለም ያሉትን እንግዲህ ወደ ዓለም ሁሉ ሂዱ፣ ወደ ዓለም ሁሉ ሂዱ፣ አሕዛብንም በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው። ሰው የዓለም የሆኑትን የማን አድርጓቸው? የእኔ አድርጓ። የዓለም የነበሩትን አሁን ደግሞ የኔ አድርጓቸው። ደቀ መዛሙርት አድርጓቸው ሲል አስቀድሞ የዓለም የሆኑ በዓለም ውስጥ የነበሩ እነርሱን እያጠመቃችኋቸው የኔ አድርጓቸው ነው። ሰው የኢየሱስ የሚሆነው በመጠመቅ ነው። በአብ በወልድ በመንፈስ ቅዱስም እያጠመቃችሁ ነው የኔ አድርጓቸው ያለው። ሰው የጌታ ኢየሱስ ሳይሆን መዳን ይችላል? ትምህርት ልስጥ እየጠየኳችሁ ትመልሳላችሁ። እሺ፣ የመጀመሪያው ጥያቄ ሰው የኢየሱስ ሳይሆን መዳን ይችላል? የኢየሱስ ሳይሆን መዳን ይችላል? አይችልም። ሰው የኢየሱስ ሳይሆን መዳን አይችልም። የማይሆነውን እያሉ ነው። በፍጹም መዳን አይችልም። እሺ ይህንን ያዙና ሰው የኢየሱስ ሳይሆን መዳን አይችልም። ተመልከቱ። ደቀ መዛሙርት አድርጓቸው ማለት የኔ አድርጓቸው ማለት ነው። በነገራችን ላይ እሺ፣ ልክ እንዴት መሰላችሁ? ማንም በኋላ ላይ ሊከተለኝ የሚወድ መስቀሉን ተሸክሞ የማይከተለኝ ቢኖር ለእኔ ሊሆን አይገባውም ይላል። ከወንጌላት ማቴዎስ ማርቆስ ላይ ማቴዎስ ወይም ሉቃስ ላይ አንደኛው ላይ ለእኔ ሊሆን አይገባውም ይላል። አንደኛው ወንጌል ላይ ደግሞ ደቀ መዝሙሬ ሊሆን አይገባውም ይላል። ደቀ መዝሙሬ ማለት የኔ እንደማለት ነው፣ ከዚህ ክፍል አንጻር ማለት ነው። ምክንያቱም ወደ ዓለም ሁሉ ሂዱ፣ ወንጌል ምንድነው? አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርት አድርጓቸው ስለሚል አሕዛብን እያጠመቃችሁ ደቀ መዝሙር አድርጉ ማለት የዓለም የሆኑትን የኔ አድርጓቸው እንደማለት ነው። ስለዚህ አሁን ተመልከቱ። የኢየሱስ ሳትሆኑ መዳን ማትችሉ ከሆነ እንዳላችሁትም የኢየሱስ ሳትሆኑ መዳን ማትችሉ ከሆነ የኢየሱስ የምትሆኑት ደግሞ በምንድን ነው አለ? እያጠመቃችኋቸው ደቀ መዛሙርት አድርጓቸው ስለሚል የኢየሱስ የምትሆኑት በምንድን ነው? እምነቱ እንዳለ ሆኖ በምንድን ነው የኢየሱስ የምትሆኑት? የኢየሱስ የምትሆኑት በምንድን ነው አለ? በምንድን ነው ደቀ መዛሙርት አድርጓቸው ያለው? ምን እያደረጋችሁ ነው ያለው? የስ በጥምቀት። የኢየሱስ የምትሆኑት በምንድን አለ? በጥምቀት። ትክክል። እያጠመቃችኋቸው ደቀ መዛሙርት አድርጓቸው ስለሚል የኢየሱስ የሚሆኑት ደግሞ በጥምቀት ነው። ተመልከቱ። የኢየሱስ ሳይሆኑ መዳን አይችሉም። አንድ የኢየሱስ ሳይሆኑ መዳን አይችሉም። ሁለተኛ የኢየሱስ የሚሆኑት ደግሞ በጥምቀት ነው። ስለዛ ጥምቀት ለምንድን ነው? የኢየሱስ ሳይሆኑ መዳን የማይችሉ ከሆነ የኢየሱስ የሚሆኑት ደግሞ በጥምቀት ከሆነ ጥምቀት ለምንድን ነው ማለት ነው? ለድህነት ነው ወይስ አይደለም? ለድህነት ነው አይደለም? ለድህነት ነው አይደለም? ጥምቀት ከዚህ አንጻር ያ ነው። እሺ ይህ ብቻ መስሏችሁ ነው? አንድ ደግሞ ጥቅስ ልስጣችሁና በቃ እንጨርሳለን። ለመዳን ትክክል እየተረዳችሁት ነው ብዬ ተስፋ አደርጋለሁ። ይህ ቀላል ነው። በጣም ብዙ ጊዜ አውርተነዋል። እሺ አሁንም ደግሞ ጆሯችሁን ስጡኝ። ዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ ጌታ ኢየሱስ እንደዚህ ያለ
ለኒቆዲሞስ ነው። ከላይ ቁጥር 3 ላይ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም ማለት ሰው ዳግመኛ ካልተወለደ በቀር ከላይ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም አለ ጌታ ኢየሱስ ለኒቆዲሞስ። ሰው ዳግመኛ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም። ኦኬ እሺ፣ ኒቆዲሞስ ያኔ ግራ ገባው። ዳግመኛ ካልተወለደ ኒቆዲሞስ ሸምገል ያለ ቆይ አንዴ ነው ላጥፋላችሁና እችን አንዴ ስሙ። እሺ ሰው ዳግመኛ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም፣ የእግዚአብሔር መንግስት ሊያይ አይችልም፣ የእግዚአብሔር መንግስት ሊያይ አይችልም አለ ጌታ ኢየሱስ። ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግስት ሊያይ አይችልም ሲል ኒቆዲሞስ ሸምገል ያለ ሰው ነው። ሸምግዬ ያው ድጋሜ ተወለደ። አረ እንዴት ይመጣዋል? አሁን ኒቆዲሞስ እንደዛ ነው እያለ ያለው። ሸምግያለሁ፣ የእግዚአብሔር መንግስት ደግሞ ለማየት ደግሞ ድጋሜ ተወለድ እየተባልኩ ነው። አረ እኔ ጨነቀኝ ነው እያለ ያለው ኒቆዲሞስ። ምን አለ ጌታችን ኢየሱስን? ምን ነበር ያለው? ሰው ከሸመገለ በኋላ ዳግመኛ ወደ እናቱ ማህፀን ሊገባ ይችላል ወይ? ይችላል? አይችልም። ሁለተኛው ልደት ግን እንደ መጀመሪያው ልደት ስጋዊ ልደት አይደለም። ስለዛ ጌታችን ኢየሱስ እንዴት ነው የምትወለደው አለው? ከማህፀን ትወለዳለህ አለው። ዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ ኒቆዲሞስ ምን አለ? ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ሁለተኛ ወደ እናቱ ማህፀን ገብቶ ይወለድ ዘንድ ይችላልን? አለው። የመጀመሪያው ልደት አዎ ከማህፀን ሊሆን ይችላል ኒቆዲሞስ። ሁለተኛው ግን ከማህፀን አይደለም። ከምንድን ነው? ከውሃና መንፈስ ካልተወለደ በቀር የእግዚአብሔር መንግስት ሊያይ አይችልም ማለት። ሁለተኛው ልደት ከምን እንደሆነ ጌታ ኢየሱስ በግልጽ ነገረው። ከማህፀን ሳይሆን ከምን? ከውሃና መንፈስ። እውነት እውነት እልሃለሁ አማን አማን እብለክሙ ገዛ ወራባችሁ አንተ ተሳሳትኩ እንዴ? ቆይ አንዴ ተሳሳች እኮ ነው። እዚሁ ጋር ማህበረ ክርስቲያኑ እዚሁ ጋር ይቅርታ ጠይቃ እንዴ በግዕዝ ላድርጋት አንዲች ነገር ቁጥር 5 ላይ አቤት አረ እብለክሙ ላሉ እብለክሙ ለብዙ ሲሆኑ እውነት እውነት እላችኋለሁ አማን አማን እብለክሙ ካለ ለብዙ ሲሆኑ ለአንድ ሲሆን አማን አማን እብለከ አነሳውት አረ ቢቀርብኝስ ጋይስ ቢቀርብኝስ። እሺ ኤኒዌይስ ካልኩት በኋላ ትልካለህ አንተ ወገኝ። እሺ እውነት እውነት እልሃለሁ ሰው ከውሃና መንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም። ኒቆዲሞስ ከምን መሰለው? ከማህፀን ዳግመኛ ወደ እናቱ ማህፀን ተመልሼ ሊገባ ይገባል። ከዛን ከማህፀን ሊወለድ ማለት ነው። ጌታ ኢየሱስ ምን አለ? ከማህፀን አይደለም ከውሃና መንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም። ከውሃና መንፈስ ካልተወለደ በቀር። ስለዚህ አሁን ከውሃና መንፈስ ዳግመኛ መወለድ ምንድን ነው? ጥምቀት ነው። አለቀ። ውሃ እያለ ነው። ከዛን ይኸው ውሃ ይላል። መቼስ ውሃ ካለ እንግዲህ ከጥምቀት ውጭ ሌላ ምን ሊሆን አይችልም። አንድ ጊዜ አንድ ፕሮቴስታንት ጴንጤ ወንድማችን ውሃ ይላል፣ ታዲያ ምን ጥምቀት ካሉ ታዲያ ምንድን ነው ብለን ስናሳየው እንዴ በመጠጣት ቢሆንስ ብሎናል። የሩቅ ጊዜ ትውስታችን የቅርብ አይደለም። ፈኒ ነው በጣም ሰው። እኔ የእግዚአብሔርን ቃል ለመካድ የማይደርስበት ርቀት የለም። በቃ አንዳንድ ሰው ውሃ ብሎ በግልጽ ሲያስቀምጥባቸው ምን ይላሉ? ጥምቀት ባይሆን በመጠጣት ቢሆንስ? እነዚህ ሰዎች ትንሽ ጆሮ ከሰጣችኋቸው በዝናብ ቢሆንስ? በዝናብ መልክ ቢሆንስ? ጥምቀት ባይሆንስ ይላል። በዝናብ መልክ ቢሆንስ? እንዲህ በጣም አደገኛ እኮ፣ በጣም አስቸጋሪ እኮ ነው። ከዛ ግን እዛው መለስ ነው። በምን መልኩ ነበር የመለስነው? ትዝ ብላችሁ ከሆነ አይ ዝቅ ብሎ እዛው ጋርም ስለ ጥምቀት ያወራል። ከታች ዝቅ ብሎ አይደል ይወጣኝ ነው ተባለ። አወጣና ነበር ነው ትዝ ይለኛል። ነው አጋጣሚ ባለፈው መጥቶ ሊሳይ ነበር። እና ምንድነው በአጭሩ ሰው ከውሃ እና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም ብሎ ተናገረ ጌታ ኢየሱስ። ሰው ይህንን ከውሃና መንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም የሚለውን ፕሮቴስታንቶች ለጥምቀት አይሆንም ብለው ቢከራከሩም በታሪክ ውስጥ ግን ይህንን ጥቅስ እያነሱ ያስተማሩ የቤተ ክርስቲያን አባቶች ከጥንት ጀምሮ ያሉ ሐዋርያትም ተክተው ከመጡ አባቶች ጀምሮ ወደዚህ ያሉ ማለት ነው። ጠቅላላ አባቶች ከነሰማዕቱ ዮሐንስ ጀምሮ ሁሉም ኧረ ይሄ ጥምቀት ነው ነው የሚሉ ስለ ጥምቀት ሲያስረዱ ነው ይህንን ጥቅስ የሚሰጡት።
ታዲያ አስቡት እናንተ በጌታ የቤተክርስቲያን አባቶች ሁሉ ይህንን ጥቅስ እየጠቀሱ ለጥምቀት እስከሰጡ አሁን አንድ ጴንጤ ብድግ ብሎ መጥቶ እንደው ለጥምቀት አይደለም ሲል ልናምኑ ልንቀበሉ እንችላለን? ለሐዋርያ ዘመን ለራሳቸው ቅርብ የሆኑ አባቶች አረ እንደዚህ ነው እያሉ እንዴት አድርገን ይሄ በጣም ድፍረት እኮ ነው። ባይዚ ዝዌንግሊ ባይዞ ልክ ሲነሳ ማለት ነው ኦሬች ዝዌንግሊ ይሄንን የጴንጤ ትምህርት የጀመረው ሰውዬ ማለት ነው ጥምቀት ለድነት እንዳልሆነ ያስተማረው ሰውዬ አንድ ጽሁፍ አለው ኦን ባፕቲዝም ማለት ነው በእንተ ጥምቀት የተሰኘ ጽሁፍ አለው መጽሐፍ አለው። እዛ ጽሁፉ ላይ ሲጀምር ራሱ ምን ብሎ ቢጀምር ጥሩ ነው? ከዚህ በፊት የነበሩ አባቶች ሁሉ ጥምቀት ለድነት ነው ብለዋል፣ ተሳስተዋል። አድሚት አድርጎ ነው የሚጀምረው። ከሱ በፊት የነበሩ አባቶች ሁሉ ከዝዌንግሊ በፊት የነበሩ አባቶች ሁሉ ጥምቀት ለድህነት ነው ብለው እንደሚያምኑ አድሚት አድርጎ አምኑ ይጀምርና ሁሉም ተሳስተዋል፣ እኔ ትክክል ነኝ ዝዌንግሊ። አረ በቅዱስ ሚካኤል እኔ እንደ ዝዌንግሊ አይነት እኔ በስመ አብ እኔ የአእምሮ ህመምተኛ ሰው እኔ በጣም ይቅርታ አድርጉ ክርስቶስን። እንዴት ነው ሰው በምን አይነት ድፍረት ነው ለ1500 ዘመን ሙሉ ክርስትና ውስጥ የነበረው ትምህርት ስህተት ሆኖ እኔ ትክክል ብሎ በምን አይነት ድፍረት ነው የሚመጣው? ማለት እሱ በተነሳበት ሰዓት ከሱ ትንሽ ቀደም ብሎ ማርቲን ሉተር ጀርመን ላይ ተነስቶ ነበረ አይደል? ለማደስ በዛው ሰዓት ነበር። በነገራችን ላይ ማርቲን ሉተር ጀርመን ላይ የካቶሊክ ቤተክርስቲያንን ለማደስ ተነስቶ እንኳን አረ ጥምቀት ለድህነት ነው ብሎ ነው ያስተማረው። ይሄ መጽሐፍ ቅዱስ ላይ በግልጽ አባቶች ላይ በግልጽ ዶክተር ማርቲን ሉተር የፕሮቴስታንቲዝም አባት የነበር እሱ ራሱ ጥምቀት አረ ለድህነት ነው ነው ያለው። እንደዚህ ነው ያለው። በዚህ ትሆኑ እኔ አሁን አረ ለድህነት ነው አላ ኦኬ እሱን አልሰማሁትም። ትሆኑ ግን ለቆይ ቃል በቃል ምን እንዳለ ልንገራችሁ እስቲ ብራተ ኮምፒውተር እና አስቡት ዝዌንግሊ ምን አይነት አስተሳሰብ ቢኖረው ነው እንደው በጌታ ድንገት ተነስቶ ያውም አድሚት አድርጎ አዎ ከኔ በፊት የነበሩ አባቶች ሁሉ ጥምቀት ለድህነት ነው ብለዋል፣ ግን ተሳስተዋል። እሺ ማርቲን ሉተር እንደዚህ ይላል ስለ ጥምቀት ሲያወራ ጥምቀት ምንድን ነው ብሎ ይጠይቃል። ስሞል ካቴኪዝሙ ላይ ጥምቀት ምንድን ነው ይልና ብሎ ይጠይቅና ሲመልስ እንዲህ ይላል፣ ጥምቀት ባዶ ውሃ ብቻ አይደለም፣ ይልቁንስ በእግዚአብሔር ትእዛዝ ውስጥ የታቀፈና ከእግዚአብሔር ቃል ጋር የተጣመረ ውሃ ነው ይልና ቀጠል ያደርግና ጥምቀት ምን አይነት ስጦታዎችን ወይም ጥቅሞችን ያስገኛል ብሎ ይጠይቅና ልክ ሲመልስ እንዲህ ይላል፣ የኃጢአት ይቅርታን ያስገኛል ጥምቀት። ያው ይህንን የሚለው አሁን አንድ የክርስቲያን አባት እንዳይመስላችሁ በጣም ክርስቲያናዊ ከመሆኑ የተነሳ አሁን የሚናገሩ ነገር አረ የክርስቲያን አባት ነው እንዴ ማን ነው ልትሉ ትችላላችሁ። ግን የፕሮቴስታንቶች የራሳቸው አባት ማርቲን ሉተር ነው። የፕሮቴስታንቲዝም አባት ዶክተር ማርቲን ሉተር የእምነት ብቻ ሻምፒዮን አይደለ? እምነት ብቻ የምትለዋ እሱ ነው እንግዲህ በጣም እንደዚህ እንትን ያለው እና እምነት ብቻ የሚለው ማርቲን ሉተር ራሱ ጥምቀትን ግን ክዱ አይደለም። እንደ ሌሎቹ እምነት ብቻ ሲሉ ጥምቀትንም ጭምር አውጥተውት ነው። እምነት ብቻ ሲሉ ስራን ለይቶ ብቻ ሳይሆን ስራን ለይተን የምንናገርበት ክፍል አለ። ለምሳሌ እኛ ኢኒሻል ሳልቬሽን ላይ እምነት ብቻ ሲል አንድ ጴንጤ ስራን ብቻ አይደለም ጥምቀትንም ምኑንም ሁሉ በቃ እንዳለ ነጥሎ ዝም ብሎ አንጠልጥሎ ነው እምነትን። ሉተር ግን እምነት ብቻ ሲል ጥምቀትን አልነጠለም እና ምን አይነት ጥቅምን ያስገኛል ለሚለው ሲመልስ ምን አለ? የኃጢአት ይቅርታን ያስገኛል፣ ከሞትና ከዲያብሎስ ይቤዣል፣ እንዲሁም የእግዚአብሔር ቃል እንደሚያውጀው በእርሱ ለሚያምኑ ሁሉ የዘላለምን ድነት ይሰጣል። ጥምቀት ማርቲን ሉተር ራሱ እንደዚህ ነው የሚያምነው። ተጨማሪ ከላርጅ ካቴኪዝሙ ላይ እንዲህ ይላል፣ ጥምቀት ሰዋዊ ጨዋታ ሳይሆን በራሱ በእግዚአብሔር የተመሰረተ በመሆኑ ልመካበት እችላለሁ። ምን እችላለሁ? ልመካበት እችላለሁ። በተጨማሪም መጠመቅ እንደሚገባን አለበለዚያ እንደማንድን በከባድ ሁኔታና በጥብቅ ታዟል ይላል። መጠመቅ እንደሚገባን አለበለዚያ ግን እንደማንድን በከባድ ሁኔታና በጥብቅ ታዟል። ቁጥር 10 ላይ ደግሞ እንዲህ ይላል። ቆይ እሺ ብዙ እንትን እንዳልባችሁ አንድ ብቻ ተጨማሪ ልጥቀስላችሁ። ቁጥር 15
ስለዚህ የኛዎቹ አዳዲስ መናፍስት ይላል። አዳዲስ መናፍስት ብሎ የሚጠራቸው እዚህ ጋር ጥምቀት አያድንም የሚሉትን እነዚህ እንግዲህ ነው። ጥምቀት አያድንም የሚሉትን። ስለዚህ የኛዎቹ አዳዲስ መናፍስት እኔ ቅድም እዚሁ እንግዲህ ምን አይነት ህመምተኛ ቢሆን ነው ብያችሁ ነበር አይደል? እንዳይገርማችሁ በሰዓቱ የተነሳ ሌላ ፕሮቴስታንት ራሱ አዳዲስ መናፍስት ከሚለው ውስጥ ነው የመደበው። እዚህ በእንግሊዝ አጋንንት ከሚለው ውስጥ ነበር ሲመደቡ የነበረው። አጋንንት ብሎ ነበር የሚሰድበው። በአጋንንት እንደሚመራ ነበር የሚያስበው ሉተር ራሱ እዚህ በእንግሊዝ። ምክንያቱም እንግዳ ትምህርት አንተ እንዴ መጽሐፍ ቅዱስ ላይ በግልጽ ተጽፎ አባቶች ሁሉ በግልጽ አስተምረውበት ጥምቀትን በጣም በግልጽ አባቶች ሁሉም ተስማምተው ካስተማሯቸው ትምህርቶች ውስጥ አንዱ ጥምቀት ነው። ከዛ በኋላ ሜዲቫል ፔሪየድ ላይም ጥምቀት ለድህነት እንደሆነ ሁሉም የዌስተርንም የኢስተርንም አባቶች ተስማምተውበት ዝም እንግዲህ ድንገት ብቅ ብሎ 16ኛው ክፍለ ዘመን አሁን ባለፈው ጥምቀት አያድንም አለ። ከዛ በኋላ ሉተር ምን አለ? የእኛዎቹ አዳዲስ መናፍስት ጥምቀትን ለመሳደብ የእግዚአብሔርን ቃልና ስርዓትን ወደ ጎን አድርገው ከጉድጓድ የተቀዳውን ውሃ ብቻ እያሰቡ እፍኝ ውሃ ነፍስን ሊረዳ እንዴት ይችላል እያሉ መለፍለፋቸው ፍጹም ተንኮልና ዲያብሎሳዊ የድፍረት ስድብ ነው ይላል። አኪቶ አትዋሸን፣ ይህንማ የሚናገረው የክርስቲያን አባት ነው ትሉኝ ይሆን? አይደለም፣ የፕሮቴስታንት አባት ማርቲን ሉተር ይህን የሚናገረው ምን አለ? የእኛዎቹ አዳዲስ መናፍስት የእግዚአብሔር ቃል ረስተው ከጉድጓድ የተቀደሙ ውሃ ብቻ እያሰቡ ምን ማለታቸው? እፍኝ ውሃ ነፍስን ሊረዳ እንዴት ይችላል እያሉ መለፍለፋቸው። እፍኝ ውሃ ነፍስን እንዴት ሊረዳ ይችላል፣ ነፍስ እንዴት ሊያድን ይችላል ማለት ነው እያሉ መለፍለፋቸው ፍጹም ተንኮል እና ዲያብሎሳዊ የድፍረት ስድብ ነው። አዎ ስድብ ነው። ምን አይነት ስድብ? ዲያብሎሳዊ የድፍረት ስድብ። ዲያብሎሳዊ የሆነ የድፍረት ስድብ ነው የሚሳደቡት። ስለዚህ አሁን ጴንጤውን ሄደህ ስጠይቀው ኤችቱ ይላል። ጥምቀት ያድናል ስትለው ኤችቱ ውሃ እኮ ኤችቱ ነው፣ ኤችቱ እንዴት ያድናል ይላል። ይህንን ደግሞ ሉተር ምን ይለዋል? እንዲህ እያሉ መለፍለፋቸው ዲያብሎሳዊ የሆነ የድፍረት ስድብ ነው ይላቸዋል። እና በጣም ነው የሚያስደንቀኝ። ማርቲን ሉተር ራሱ የፕሮቴስታንቲዝም አባት በግልጽ ይህንን አስተምሮ ነበር በሰዓቱ። ወዲያውኑ ግን በሌላ ሳይድ ደግሞ እነዚህ እንግዲህ ተነስተው ጥምቀት አያድንም ማለት አሁን ላይ ላሉ ፕሮቴስታንቶች በሚያሳዝን ሁኔታ የደረሰው ለአብዛኞቹ ማለት ነው የዚህ እንግዲህ ትምህርት ነው። የዚህ እንግዲህ ትምህርት ነው ለአብዛኞቹ የደረሰው። አሁን ላይ እኛ ሀገር አብዛኛው ጴንጤ ነው እና ጥምቀት አያድንም ይላል። ጥምቀት ያድናል የሚሉት መካናይስቶችን ቢሆኑ እንግዲህ አሁን እዚህ ሚዲያ ላይ እየነገሩን እንዳሉት ከሆነ ታች ወርደን መረጋገጥ አለብን። ግን እንደሚሉን ከሆነ መካነ ኢየሱስ የምትባሏ ቤተክርስቲያን ምንም እንኳን ሉተራዊት ነኝ ብላ ብትናገርም ዝም ብላ የምታመቻምችና ከጴንጤዎች ጋር አንድ ሆነች ነው የተዛመረች ከሆነች ጴንጤዎች ላይ የምጠይቀውን እሷን የምጠይቃታለን። የምር የምታምኝ ከሆነ ከጴንጤ ጋር አንድነት ሊኖርሽ አይችልም። ለምሳሌ መካነ ኢየሱስ ማለት ነው። አይ አንድ ነን ካልሽ በራስሽ ዱላ ትገረፊያለሽ። በራስሽ ዱላ ማለት በያሹ ይሄ የእምነት መግለጫሽ ማለት ነው። በምን አይነት የእምነት መግለጫ? ለምሳሌ የኦግስበርጉን ኮንፌሽን ያልተለወጠውን እሱን እንቀበላለን ይላሉ። የሆነ የኦግስበርግ የእምነት መግለጫ አለ፣ እሱን እንቀበላለን ይላሉ መካኒስቶች። እዛ ላይ የእምነት አንድነት እንዲመጣ በምን ላይ መስማማት አለብን ይላል። የእምነት አንድነት እንዲመጣ የክርስቲያን አንድነት የቤተክርስቲያን አንድነት እንዲመጣ ምን ላይ መስማማት አለብን ይላል። አብያተ ክርስቲያናቱ ወንጌል አስተምሮ ምናምን ላይ እና ሚስጥራት ላይ የተስማማ። ስለዛ የራስ የምትቀበለውን እየጣስክ ከሆነ ሄዳ አንድ ነኝ የምትለው የምርም መካኒስት ክርስቲያን እንደዚህ የምትል ከሆነ ነው። እኔ ስላለች ብዬ አልደመደምኩም። እዚህ ያሉ ሚዲያ ላይ ያሉ ጴንጤዎች ግን እንደዛ እያሉ እየወሩ ከሆነ እነሱ ትክክል ከሆኑ ስለዛ የራሷ ጅራፍ ራሷን መልሶ ይገርፋታል። በራሷ የእምነት መግለጫ ነው የምትገረፍበት ማለት ነው ያስብላል። ስለዛ ይሄ በጣም መታየት ያለበት ጉዳይ ይመስለኛል። ይህን ስላላጠራው ግን የመካኒስትን ነገር ታች ወርዶ ማጣራት ይጠይቃል። አጣርተን የሆነ ነገር ደግሞ እንላችኋለን። ዶክተር ማርቲን ሉተር 31ኛው ቁጥር ላይ ምን ይላል? በእንተ ጥምቀት ላይ ማለት ነው ላርጅ ካቴኪዝም 4ኛው ክፍል በእንተ ጥምቀት 31ኛው ቁጥር ላይ ጥምቀትን አልቀበልም የሚል ሁሉ ይላል። ጥምቀትን አልቀበልም የሚል ማለት አልጠመቅም የሚል ማለት አይደለም። ባይዚ እሱንማ ሁሉም ይጠመቃል ያኔ በሰዓቱ ግን ለድህነት አይደለም የሚሉትን ሲወቅስ መሆኑ ነው። እሺ ለድህነት አይደለም የሚሉ አሁን ለምሳሌ ጴንጤዎችን ማለት ነው። አሁን ላይ ጴንጤዎች ጥምቀት ለድህነት አይደለም ስለሚሉ ጥምቀትን አልቀበልም የሚል ሁሉ የእግዚአብሔርን ቃል እምነትንና ወደ ጥምቀት የሚመራንን እንዲሁም ከጥምቀት ጋር የሚያስተሳስረንን ክርስቶስን አለመቀበሉ ይከተላል። እየሰማችሁ ነው። ስለዚህ አሁን
ጥምቀትን ነው አንቀበልም የሚሉ ሰዎች ጥምቀትን ነው አንቀበልም የሚሉ ሰዎች ለሉተር ምንድናቸው? ክርስቶስንም ወደ አለመቀበል ይሄዱ ናቸው። ክርስቶስን ወደ አለመቀበል ክርስቶስን አለመቀበሉ ይከተላል። ሰው አሁን ለማርቲን ሉተር ጥምቀትን መካድ ምንድነው ካላችሁ አይደለም ለእኛ እና ለዶክተር ማርቲን ሉተር ራሱ ጥምቀትን አለመቀበል ምንድነው? ጥምቀትን አለመቀበል ቀጥታ አሁን ማሳየ ደግሞ እሺ ገባውጣ እያለ እያሳየ ነው። አሁንም ለማንኛውም ይሰማችኋል ግን ድምጼ እስቲ ቴክስት አድርጉልኝ። አሁንም እያሳየ እየወጣ ነገር ነው። እሺ በጣም አሪፍ። እሺ እየተሰማ ከሆነ ልክ ጥምቀትን አልቀበልም የሚል አሁን ለእኛ ብቻ አይደለም። አሁን ጥምቀት ያናሃል እንደው ትልቅ ነገር ሆኖ ምናምን የሚል ሰው ሊኖር ስለሚችል ማለት ነው። እሺ ምንድን ነው ጴንጤ የማንሆንባቸው በጣም በርካታ ምክንያቶች አሉ። ከዛ ውስጥ አንዱ ግን ምንድን ነው? ለምሳሌ አሁን አንዱን ብቻ ነው ያነሳነው። ለአሁኑ ተጨማሪ እንግዲህ ብንሄድ ያን ያህል የሚያስጠቅመንም አልመሰለኝም። ስለዛ ምንድነው ሰው ክርስቶስን መቀበል ማለት ዝም ብሎ እንደዚሁ ኢየሱስ ጌታ ነው የማለት ጉዳይ ብቻ አይደለም። ኢየሱስ ያስተማረውን እርሱን እንቀበላለን ወይስ አንቀበልም? ካልተቀበልን በቃ ክርስቶስን አልተቀበልነው ማለት ነው። ክርስቶስ ያስተማረውን ትምህርት ካልተቀበልን ገና ጌታችን ኢየሱስን አልተቀበልነው። ሐዋርያት ያስተማሩትን ትምህርት የማንቀበል እሺ፣ መርምርበት። እሺ ሀና ሰላም ለእርሱ ይሁን። እንደምን አሉ? ሰላም ብያለሁ። ሰላም ለአንተም ይሁን። አሜን አሜን፣ ይመስገን አምላክ። እሺ ከየት ነው? ይቅርታ ማለት ወንጌላዊት ቤተክርስቲያን መካነ ኢየሱስ። እሺ መካነ ኢየሱስን አይደለም ዛሬ ጴንጤዎችን ነው የምንጠይቀው። እንዴ አኪ ጴንጤ ነን እኛም እኮ። መካነ ኢየሱስ ጴንጤ ናችሁ? አዎ ጴንጤቆስጣን እኮ ነን። አንዴ ጠብቂ። እሺ ጴንጤ ናችሁ? አሁን እኛ እኮ እስቲ ከተቀመጥንበት እንነሳና ደግሞ ጠብቂኛል። ጴንጤ እንዳልሆናችሁ ላሳይሽ። ጉድ ነው ዛሬ የምሰማው። አንቺ ጉድ ነው በቃ ዛሬ። ጠብቂኛል። እሺ እቺ መጽሐፍ ታውቂያታለሽ? እቺ እምነታችን እምነታችን ሲፈተን ቅዱስ ጥምቀት የምትል ባገኛት ደስ ይለኛል። አላቃትም። እሺ ጸሐፊው ዶክተር ተካ ኦብሳ ይባላሉ። ታውቂያቸዋለሽ? ብዙም አላቃቸውም። ትዝ ይለኛል ስማቸው እንጂ አላቃቸው። ችግር የለም። ቆይ አንዴ ያ አንዴ ኮምፒውተር ላይ ላስቀምጣት። እሺ እሺ እምነታችን ሲፈተን ቅዱስ ጥምቀት አንዴ ኦኬ፣ አንዴ ይቅርታ፣ ችግር የለም።
ቅዱስ ጥምቀት በዶክተር ተካኦብሳ አሳታሚ ማን ይላል? መካነ ኢየሱስ የምስራች ስነ ጽሁፍ ድርጅት ስነ ጽሁፍ ክፍል አዲስ አበባ 2015 ዓመተ ምህረት። እሺ ኦኬ ምን ይላል መሰለሽ? ይሄው የራሱ መጽሐፍ ነው፣ እንደው ሌላ መጽሐፍም እንዳይመስልሽ። ይሄው በጀርባ እንዲንገልብጣትና ፕሬስ ይሄው ገጽ መጨረሻው ገጽ 114 ላይ እንዲህ ይላል ጸሐፊው ማለት ነው። በመካነ ኢየሱስ ቤተክርስቲያን ውስጥ እውቅ መምህር ናቸው። እንግዲህ ስለራሳቸው ቀደም ብለው ጽፈዋልና እሺ እንዲህ ይላል። በኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የሚል ይታይሻል አይደል? በደንብ ይታያል። እሺ በኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ውስጥ የመታደስ ትምህርት ቅዱስ ጥምቀትን በተመለከተ ችግሮች የሚፈቱበት ከመሆን የችግር መፈጠሪያ ቦታ ሆኗል። ሰዎች ስለ ጥምቀት ጥያቄ ሲያጋጥማቸው የሚመልስላቸው ሰው ሳያገኙ ይቀራሉ። ጥምቀት ለድህነት ነው ብለው ያምናሉ። ይሄን ታውቂያለሽ? እኔም አምናለሁ እንዴ። አዎ። እና የሚመልስላቸው ሰው ሳያገኙ ይቀራሉ ይልና ስለዚህ ቤተክርስቲያኒቱ በተለይም የወንጌል አገልግሎት መምሪያና በሲኖዶስ ደረጃ ያሉት የወንጌል መምሪያ ኃላፊዎች፣ ቄሶች፣ ወንጌላውያንና የበጎ ፈቃድ አገልጋዮች ከመጥምቃውያን ይተሻል ከመጥምቃውያን ነው የሚታየው። ከዛስ ከምን ደግሞ ይላል? ከጴንጤቆስጤ እምነት ያው ከመጥምቃውያን ከጴንጤቆስጤ እምነት እምነት ተከታዮች እና ከኢየሱስ ብቻ የሐዋርያት ኦንሊ ጂሰሶች ማለት ነው ከኢየሱስ ብቻ አማኞች በአባሎቻችን ላይ የሚደርስባቸውን ፈተና ለመቋቋምና የሚሰነዘሩባቸውንም ጥያቄዎች ለመመለስ እንዲችሉ ለማድረግ ቅዱስ ጥምቀትን በተመለከተ የተለያዩ አውደ ጥናቶችን በማዘጋጀት ተገቢውን ትምህርት መስጠት ይጠበቅባቸዋል። ከየት የሚመጣባቸውን ፈተና አለ? ከመጥምቃውያንና ሌላስ? የጴንጤቆስታሎች። ስለዛ መካነ ኢየሱስ ጴንጤቆስታል ነች ወይስ አይደለችም? አይደለችም ማለት እችላለሁ። እንችላለን። እሺ አንዴ ከርበት ላድርጉ ካሜራ። እሺ ስለዛ መካነ ኢየሱስ እንኳን ጴንጤ ልትሆን ጭራሽ ጴንጤዎች ፈተና ሆኖባቸዋል። ለመካነ ኢየሱሶችም እንግዲህ በመምህሩ እንትን ማለት ነው። ስለዛ ከጴንጤ መካነ ኢየሱስ ጴንጤ ሳትሆን ሉተራዊት ናት። ጴንጤ ማን ጴንጤ ሳትሆን ቆይ አንዴ እሱንም ዝም የአንድ ማስረጃ ዝም ጣል አድርግልሽ እና ይበቃል። ወደ ጥያቄ ካለሽ አንድ ቀበልና ወደ ከታች ወዳለ ወደ ወንድማችን ኤፍሬም ደግሞ ወደ አቶ ኤፍሬም ወንድማችን ሳይሆን ወደ አንድ እሺ ይህንስ መጽሐፍ ታውቂዋለሽ? አላውቀውም እንጃ። እሺ በሉትራን ሄሪቴጅ ፋውንዴሽን የተዘጋጀ ነው። በእናንተው የተዘጋጀ ነው። እኔ ትምህርት ቤት ነበርኩኝ፣ ስነ መለኮት ተምሬያለሁ። ማለት የት? አሁን ስለእናንተ ቅዱስ ጥምቀት እኔ የሚቆረቁረኝ ነገር የለም። ስለ ቅዱስ ቁርባን ነገር የለም። አሁን መካነ ኢየሱስ ስለሆንሽ ለዛ እኮ ነው። አሁን ቅድም መካነ ኢየሱስን አይደለም ዛሬ ጴንጤዎችን ነው እንትን የምንለው ያልኩሽ ለዛ ነው። አላወኩም። እንግዲህ እኔ ግን አሁን መቼም ህይወት ትምህርት ቤት ናት አይደለ? እየገባኝ መጣ። ዘማሪም ነበርኩ፣ የመድረክ ሰውም ነበርኩኝ። ግን የተሳካልኝ ሰው አይደለሁም። መዝሙሮቼም አልወጡም እና አሁን ያሬዳዊ ዝማሬ እንዳለ ምርኮኛ ስለሆንኩኝ መዝሙሬን በያሬዳዊ ዝማሬ ውስጥ ነው በቃ መጠቅለል የምፈልገው እና እንኳን አቆየኝ ባልኩኝ ጌታ እንኳን አልተደመጥኩም። ብዙ ጊዜ በስደት ነው የማልፈው እና አሁን በቃ እግዚአብሔር ዓላማ አለው አልኩኝ። አሁን ጌታ የሆነ የሚሰራው ስራ አለ በእናንተ ቤተክርስቲያን ውስጥ የሆነ የጀመረው ነገር አለ እና ይሄን የተረዳ እሺ አንቺ ያው የጀመረው ትንሽ ከባድ ነው። አቋርጦ የጀመረው ስለ መነቃቃት አንዳንዴ አናስተውለውም እንጂ ጌታ በኢየሱስ ውስጥ በእውነት ስራውን አቋርጦ ማያውቅም። እና ባንቺ ፈቃድሽ ከሆነ አንቺ አንድ እህት አለችን ምናልባት የተከታተልሽ ከሆነ ያው ስም አልጠራም
አንቺም ለጊዜው ስለማትፈልጊ ማለት ነው። ሰላም ለአንቺ ይሁን። ያው አሁን ነገርየውን ስናገር ያው ትዝ ይላታል፣ ታስታውሰኛለች። መጣለው ትላ አገኝሻለሁ። ተለቅ ያለች ሰው ናት። ለብዙ ዓመት በፓስተርነት ምናምን አይነት ነገር እንደዛ ነው፣ በፓስተርነት ብቻ እንደዛ ነገር ያገለገለች አይነት ሰው ነች። ዘማሪም ጭምር ናት። የሚታወቅ አይነት ዝማሬ ያላት ሰው ናት እና እድሜዋም የተወሰነ ያው ገፋ ያለ ነው ማለት ነው። ገፋ ያለ ለብዙ ወደ 30 ዓመት አካባቢ ነው ያገለገለችው ይሻለው እና እሷ ወደ ክርስትና ተመልሳለች። እና ምናልባት እንዲህ ስል ምናልባት ጥሩ ካልሆነ በጣም ይቅርታ አድርጊልኝ። አይቅር የሚለኝ ነገር የለም። አንቺ ሳይሆን እረሷን ነው እየሰማችን ከሆነ ድንገት እና ከእሷ ጋር ላገናኝሽ እስቲ ፈቃዷ ከሆነ ልጠይቃትና እዚህ ኢትዮጵያ ነው ያለሽው አንቺ? አይደለም፣ እኔ እንደውም እዚህ አሁን በስደት ነው ያለሁት። አሁን ህልሜ ትዝ አለኝ። እዚህ ሀገር ከመጣሁ ወዲህ 2 ቀን አይቻለሁ ኦርቶዶክስ ደብር ውስጥ ገብቼ። እኔ ምንም ልምድ የለኝም፣ ባህልም የለኝም። ለምን እንዳሳየኝ ጌታ አላቅም። ግን እኔ ኦርቶዶክስን አፈቅራለሁ እንጂ ኦርቶዶክስ እሆናለሁ ብዬ አላስብም። ለምን ጴንጤቆስጣን ነኝ። ሉተራንም ብሆን በአጋንንት ማውጣት በልሳን መጸለይ ምናምን ብዙ ያገለገልኩ ሰው ነኝ። አሁን ያልኩሽም ሰው ኢማጂን ከ30 ዓመት ሙሉ አገልግሎት የፔንቴኮስታል አገልግሎት ውስጥ ከዛ ውስጥ ነው እንግዲህ ኢቨን የራሷ ቸርች አይነት ነገር ያላት አይነት ሰው ነገር እንደዛ አይነት ነገር መሰለኝ ራሱ የነበረችው እና በዝማሬ አሁን ማገናኝሽ ከሆነ ፈቃዷንም ጠይቄ ማገናኝሽ ከሆነ እርግጠኛ ሆኜ ደግሞ ታውቂያታለሽ። እኔ በጣም ፈቃደኛ ነኝ። በቃ ኩስ በተአምር ያው ሚዲያ ላይ ምናምን እንደዚህ የማውጣት ጭራሽ የማይታሰብ ጠይቃትና እሷ ፈቃደኛ ከሆነች ማለት ነው ታገኛታለሽ። እርግጠኛ ሆኜ ደግሞ ጌታ ይረዳሻል። መጣሽም አልመጣሽም ቢያንስ ግን እስቲ ምን እላለሁ መሰለ ለሚያደምጡትም ልናገር። እኔ አሁን ሲፈጥረኝም ማለት ነው እንኳን ኦርቶዶክስ ሆነ ሙስሊምን እወዳለሁ። ለምሳሌ የጥላቻ ቃል ይሄ ቃላቸው እንደ ጭንቁር ይባላል የሚባለው አለ አይደለም። ኦርቶዶክስ በኦርቶዶክስነቷ ነው የምትኖረው። ይሄን አምናለሁ። እኔ ብንነጋገርም እዚህ ማለት ነው በቃል ንጽጽር ብናደርግም ካላመንኩኝ የኦርቶዶክስን ዶክትሪን ክፉ ቃል ካፌ አይወጣም። ለምሳሌ ክፉ ቃል በፍጹም አይወጣም ካፌ። የሌሎችም እንደዚህ መሆን አለበት ብዬ አምናለሁ። በደንፎ አንዳንዴ ንዴት ውስጥ እንገባና የማይሆን ነገር እንናገራል። ለምሳሌ እኔ ከቃለ ሕይወት ቤተክርስቲያን ነው የተወለድኩት። ትናንትና በቢኒያም ሽታዬ ፔጅ አንድ ወንድም ሲናገር ነበር። ደንግጬ ነበር። አሁን እኔ ቅዱስ ጥምቀት ያድናል የሚለውን አስተሳሰብ የተቀበልኩት ወደ መካነ ኢየሱስ ሄጄ። ለምንድነው ወደ መካነ ኢየሱስ የሄድኩት? ታሪኩን ልንገራችሁ። አንዳንድ ወንጌላውያን ዘመዶቼ ይወቅሱኛል፣ ለምን ቸርች ቀየርሽ ብለው። የሄድኩበት ምክንያት ቸርች ተዘጋ፣ በስደቱ ጊዜ ማለት ነው። በሙሉ ዘጋ። ማነው ስሙ? ከኢህአዴግ በፊት የነበረው ደርግ ማለት ነው። ድራሹን አጥፍቶ ነው በቃ ተሰደናል። እኛ መካነ ኢየሱስ ምን ታረግ ነበረ? ይሄ ለተራቡት ሰዎች ምግብ እያስመጣች ትሰጥ ነበረ። እንደ ግሉኮስ የሆነ በረሃብ ተሰቃይተው ሊሞቱ ላሉ ሰዎች የሚሰጥ ምግብ አለ አይደል? እሱን በገፍ እያስመጣች በመርከብ ነው የሚመጣው። ልብስም ትሰጥ ነበረ። ሌሎቹ ሁሉ ተደብቀን እዛ ማምለክ አይፈቀድም። በእርግጥ ሲኖዶሱ ግቢ ሁሉ ተወስዷል በደርግ ባለስልጣኖች። አንደርግራውንድ ግን ባይብል ስተዲ እያረገች ጸሎት እያረገን እንሰባሰብ ነበር። ለእኔ ትልቅ እድል ነበር ቸርች ማግኘት በዛ ሰዓት። እና ወደ መካነ ኢየሱስ ሲሄድ ስለ ሕፃናት ጥምቀት ስማት ያልኩት ወይኔ ይገባኝ ይሆን አሁን እንግዲህ ሌላ ቸርች የለም የሚሄድበት። ቅዱስ ስጋ ወደሙም ደግሞ ቀጥታ የክርስቶስ ስጋ ነው ብሎ ነው ካሁኑ የሚሰጠው። እኔም ቀጥታ አምኜ መቀበል እንዳለብኝ አስተማሩኝ። ትንሽ ግር ብሎኝ ነበረ። አየህ ውሎ አድሮ ነው የገባኝ። ውሎ አድሮ ገባኝ። የክርስቶስ ትምህርት ራሱ ለአንዳንዶች ባይገለጥም መፍረድ አልችልም። ምክንያቱም እሱን መከተል ከጀመሩት ውስጥ አንዳንዶቹ ይህ ሰው እንዴት ስጋውን ሊሰጠን ይችላል ብለው ወደኋላ እንዳሉ ቃሉ ላይ እናነባለን። እና መጨረሻ ላይ እንደውም ለፈውስ እጠቀማለሁ። ያመመኝ ቀን የጌታን እራት ስጋና ደሙን የወሰድኩ ቀን እፈወሳለሁ እንጂ ከምንም አይነት ህመም። በቀደም ከአንዲት ጓደኛዬ ጋር ሳወራ ነበረ። እንዲህ አይነት ልምምድ ውስጥ ገባሁኝ እና ጊዜህን አልውሰድ። ችግር የለውም። በቃ እስቲ ጥሩ ነው። የእሷን ፈቃዷ ከሆነ አገናኝሻለሁ፣ ካልሆነም ደግሞ ከኔ ጋር እናወራለን። በውስጥ እስቲ ሰላም በይኝና መልስልሻለሁ።
እሺ ተባረክ። እሺ እንቀበላለሁ። ያስፈልጋል ስላወቁ ተባረክ። እሺ ቴንክ ዩ። እሺ ዩ ዌልካም